ዛሬ ደግሞ እስቲ አንድ ለየት ያለ ከድርጅትን ከመምራት የተለያዩ ሰዎችን ማስተባበርን የሚመለከት ጉዳይ እንነጋገር እና ሰዎችን ሳይሆን ሰዎች ድርጅት ውስጥ ሲመጡ ከሰዎቹ የምንፈልጋቸውን 2 ነጥቦች ይዘን እንነሳለን። አንደኛው ክህሎት ነው፣ ችሎታ ነው፣ የመስራት አቅም ነው። ሁለተኛው ደግሞ ታታሪነት ነው። አሁን በዚህ አንግል ላይ እዚች ጋር ሎው እንለዋለን። ዝቅተኛ፣ ያነሰ፣ ምን ያለው ታታሪነታቸው ያነሰ፣ ጥረት ማያደርጉ፣ ታታሪነት ወይም ደግሞ ጥረት እንበለው። ይሄንን ጥረት ዝቅ፣ ሎው እና ሃይ ብላችሁ ሰዱት። ሃይ ከፍ ያለ። አሁን አንድ ሰው ታታሪነት እዚህ ጋር 1 ቢሆን እዚህ ጋር ደግሞ ታታሪነት ሌቨሉ ከ10 10 ሊሆን ይችላል። ያለውን እድል በሙሉ ተጠቅሞ ራሱንም ድርጅቱንም አካባቢውንም ለመቀየር የሚለፋ፣ እዚህ ጋር ደግሞ በጣም ወደኋላ የሚጎተት ሰው፣ እዚህ ጋር ደግሞ በጣም ታታሪ የሆነ ሰው አለ። ሁለተኛ ደግሞ የችሎታ ጉዳይ፣ ችሎታም እንደዚሁ እዚህ ጋር 1 ቢሆን ኦኬ፣ በችሎታ በክህሎት ደግሞ እዚህ ጋር 10 ይሆናል። አሁን እዚህ መሀል ላይ እንግዲህ ምናልባት አይታችሁ ሊሆን ይችላል፣ ፖስት አድርጌው ነበር። 5 አለ። ይህችን 5 የጋራ እናደርግና ፓስ ኤንድ ፌይል ማለፊያና መውደቂያ ማለት ነው። እዚህ ጋር 5 አሁን እናሰምራለን። ይህንን እንዲናስምርና እኛንም ከዚህ ወደዚህ አስምረን አንተ የበለጠ ልታዳብሩት ትችላላችሁ በማንበብ። አሁን እዚህ ውስጥ ያለ ሰው ዝቅተኛ የሆነ ችሎታም ክህሎትም ታታሪነትም ያለው ሰው ነው። ሎው ነው የምንሰጠው። ሁለቱም ላይ ምንድን ነው? ዝቅተኛ የሆነ ሰው ነው። ኦኬ፣ ምናልባት አልሰለጠንም፣ ክህሎት የለውም፣ እንደገና ደግሞ ለመሰልጠንም ፍላጎት የለውም፣ ታታሪነት የለውም። እዚህ ጋር ያርፋል። ሁለተኛ አንዳንድ ሰዎች ደግሞ አሉ በጣም በቃ ለስራ ያላቸው ቁርጠኝነት በጣም ከፍተኛ ነው፣ ነገር ግን ስራውን አይችሉበትም። ለምሳሌ በዩኒቨርሲቲ አንዳንድ ተማሪዎች አሉ ላይብረሪ የሚያድሩ ሲያጠኑ የሚያድሩ ልጆች አሉ። ሲያነቡ ያድራሉ፣ ግን አይረዱትም የሚያነቡትን ነገር። ታታሪ ናቸው፣ ይደክማሉ ምናምን፣ ግን ፈተና ላይ ሲቀመጡ ውጤት አያመጡ። ያዙልኝ። እዚህ ጋር ስንመጣ ደግሞ እነኚህ ሰዎች ጎበዝ ናቸው፣ በጣም ይችላሉ፣ ነገር ግን አይጣጣሩም፣ ጥረት አያሳዩም፣ ክላስ አይገቡም፣ ወለም ዘለም ያበዛሉ፣ ግን መስራት የሚችሉ አቅም ያላቸው ሰዎች ናቸው። እዚህ ጋር ግን ሁለቱም ላይ ችሎታም አለ፣ ክህሎትም አለ፣ ታታሪነትም አለ። አይዲያል ሲቹዌሽኑ እንዲሆን የምንፈልገው አብዛኛው ሰው እዚህ ላይ እንዲሆንልን፣ አብዛኛው ሰው እዚህ ውስጥ ቢገባልን ድርጅታችን በጣም በቃ ያድጋል። ማስተዳደር ቀላል ነው። ጣጣ አይበዛም፣ ሀሜት አይበዛም። ሁሉ ሰው የራሱን ስራ ይሰራል። እና ምንድን ነው የምናደርገው ነው። ለምሳሌ ከዚህ እንጀምር። ከነኚህ ሰዎች በጣም ያነሰ ክህሎትና በጣም ያነሰ ሞራል ያላቸው ታታሪነት ያላቸው ማለት ነው። እነኚህ በጣም ያነሰ ተነሳሽነትም አላቸው። ተነሳሽነታቸው በጣም ዝቅተኛ ነው። ሞራላቸውም ዝቅተኛ ነው። ለስራ ያላቸው ቁርጠኝነትም ዝቅተኛ ነው። ክህሎትም የላቸው ማለት ለምሳሌ ትምህርትን በደንብ ያልተረዳ ተማሪ ጥናትም ማያጠና ማለት ነው። ፈተና ቢፈተን በቀላሉ ጥሩ ውጤት ማያመጣ፣ ግን ማጥናት ማይፈልግ ብቻ ኦር መስሪያ ቤት ቦታ
ስራ ብትሰጡት በትክክል ማይሰራላችሁ ሰው፣ ሁለተኛ ደግሞ ላሰልጥን ብትሉት ሊሰለጥን የማይፈልግ ሰው እንደማለት ነው። እና እዚህ ጋር እንደምናደርገው በብዛት የሚመከረው ብዙ ማገዶ መጨረስ የለብንም። መጀመሪያ እድሉን እንሰጠዋለን፣ ከዛ በኋላ እናባረረዋለን ነው የሚለው። ጊቭ ዘም ዋን ኦፕሽን ትሬኒንግ እንሰጣለን መጀመሪያ ላይ። ዘን አንድ ወይም ሁለት እድል ከሰጠን በኋላ ምንም ጥረት ማያደርጉ ከሆነ ፋየር አንፎርቹኔትሊ ሊባረር ነው ማለት ነው። ታችኋል። አሁን ማባረር ቀላል ላይሆን ይችላል። አንዳንዴ ምናልባት እነኚህ ሰዎች ድርጅት ውስጥ ዘመድ ይኖራቸዋል፣ ኦር ቤተሰብ ናቸው እና በጣም ያነሰ ክህሎት ኖሯቸው፣ በጣም ያነሰ ጉልበት፣ ሞራል የመሻሻል ሞራል ኖሯቸው በጣም ነው ወደኋላ የሚጎትቱት። ከሚገባው በላይ ነው ስራ የሚበድሉት ማለት ነው። እነዚህ ሰዎች ለምን መሻሻልም አይፈልጉም? ታታሪነት የላቸውም፣ እንደገና ክህሎትም የላቸውም። ሁለተኛ እነኚህ በጣም ታታሪ ናቸው፣ ጥረት ያደርጋሉ። በቃ ላይብረሪ ነው የሚያድሩት፣ ወር መስሪያ ቤትም ከሆነ 12 ሰዓት ይመጣሉ። በቃ ስራ ለማሻሻል ይሞክራሉ። እነኚህ በቃ ምንድን ነው የሚባሉት? በቃ የብልጭልጭ የአካባቢው ቀለም ናቸው ማለት ነው። እና ይሞክራሉ በቃ ለመታዘዝ የተባሉትን ሁሉ እሺ ነው የሚሉት፣ ወር ምናምን ይጣጣራሉ። ትልቁም ትንሹም ቢልካቸው ይታዘዛሉ። ችግራቸው ምንድን ነው? ጥረት ሳይሆን ታታሪነት ሳይሆን ስራዋን ነው ማይችሉባት። ክህሎት ነው የሚጎላቸው፣ አቅም ነው የሚጎላቸው። ለእነኚህ ሰዎች ትልቁ ነገር ምንድን ነው? ትሬኒንግ ነው፣ ማሰልጠን። እነኚህም ሻል ይላሉ፣ ብዙ አያስቸግሩም። እንግዲህ ባነበብኩት ሰሞኑን ይሄን ነው እያየሁ ያለሁት። ትልቁ ጉዳይ ያለው እዚህ ጋር ነው። አቅም አላቸው፣ ችሎታ አላቸው፣ ነገር ግን አልተነቃነቁም። ምንድን ነው ያጡት? ተነሳሽነት ነው ያጡት። አሁን እዚህ ጋር ዋይ ብሎ ማወቅ ነው ትልቁ ነገር። ሌላ እንትን ከመጀመራችን በፊት ለምን ብለን መጠየቅ አለብን። ምንድን ነው የሆኑት? አንደኛ እውቅና መስጠት እንደሚችሉ መንገር፣ ጎበዝ መሆናቸውን መንገር፣ መስራት እንደሚችሉ፣ ችሎታው እንዳላቸው፣ አቅም እንዳላቸው፣ ክህሎት እንዳላቸው ማወቅና ለምንድን ነው ግን እንትን ታታሪነቱ የጎደላቸው? ጥረት ለምንድነው ማያረጉት? አርፍዶ ለምንድነው የመጡት? ከሰራተኛ ጋር ጥሩ ተግባቦት ለምን አይፈጥሩም? ላይብረሪ ለምን አይሄዱም? አሳይመንት በሰዓቱ ለምን አይሰሩም? ለምን አያጠኑም? የሚለው መረዳትና ምን ማድረግ ያስፈልጋል? ኮቺንግ ይፈልጋሉ እነዚህ ሰዎች። ኦኬ። እና ዝም ብሎ ማባረር ይዜ አይደለም። ምክንያቱም ችሎታ አላቸው፣ ክህሎት አላቸው። ግን እነዚህ ሰዎች ምናልባት ችግራቸው ኢጎ ሊሆን ይችላል። ራሳቸውን ከሌሎቹ አስበልጠው ሊያስቡ ይችላሉ። ሌሎቹ ሊንቁ ይችላሉ። አለቃ ሊንቁ ይችላሉ። ወይ አንዳንዱ ደግሞ ከሚገባው በላይ ፖለቲከኛ ሆኖ ወይም ከሲስተሙ ጋር ከስርዓቱ ጋር የተጣላል። ከስርዓቱ ጋር ተጣልቶ ስራ የሚበድል ሰው ማለት ነው። ይችላል፣ ግን መስሪያ ቤት ሲመጣ አይሰራልህ። ማላገጥ ነው የሚይዘው። ስራ ብትሰጠው ይሰራልሃል፣ ከልቡም ይሰራል። ግን ያንን የዛን ሰው ሞራል ማግኘት ከባድ ነው። እና ለምን የሚለውን በደንብ አውቆ እንትን ማድረግ ያስፈልጋል። ግን ኦልሞስት አንድ ተርታ ነው ያሉት። የሚለያዩት ከነኚህ ጋር በምንድን ነው? በአቅምና በክህሎት ነው የሚለያዩት። ኦኬ። እና በብዛት እንደዚህ አይነት ለምሳሌ በዩኒቨርሲቲ ኢንቫይሮንመንት በጣም ጎበዝ ልጆች አሉ። አንዳንድ ጎበዝ ልጆች ወይ ጫት ተራ ነው የምታገኟቸው፣ ሱስ ቤት ነው የሚውሉት፣ ዘፈን ነው የሚያዘወትሩት፣ ዱርይነት ያዘወትራሉ፣ ረብሻ ያዘወትራሉ፣ በሰዓቱ ሰርቶ አያስገቡም። ሞራላቸው በተወሰነ መንገድ የተጎዳ ልጆች ናቸው። አቅም አላቸው፣ ግን ታታሪነትና ጥረት አያሳዩም። ወይ አይጠቅምም ብለውም ሊያስቡ ይችላሉ። ምን ለው ይጠቅማል ብለው እንደሚጠቅም የሚያሳያቸውና በርቱ የሚላቸው ያስፈልጋል። ትልቁ እንግዲህ ከፍተኛ ክህሎት እና ከፍተኛ ተነሳሽነት ያላቸው እነኚህ ናቸው የድርጅቱ መሪ መሆን ያለባቸው። ዲስ አር ናቹራል ሊደርስ እንላቸዋለን።
ነገር ግን መሪ በሚሆኑ ሰዓት ሁሉንም ስራ ደግሞ ለብቻቸው እንዳይሰሩ ማድረግ ያስፈልጋል። በብዛት እዚህ ቦታ ያሉ ሰዎች ኃላፊነት ከመስጠት ይልቅ ሁሉንም ስራ በራሳቸው ለመስራት ሊሄዱባችሁ ይችላሉ። አሁን ይሄንን ሰምታችሁ የጨረሳችሁት እዚህ ድረስ የደረሳችሁ ሰዎች እስቲ ራሳችንን በታታሪነት በጥረትና በክህሎት እንለካ። ኦኬ፣ ለምሳሌ የኔ ልምድ ልንገራችሁ። ሰሞኑን ቢዝነስ ለመስራት እየሞከርኩ ነው ያለሁት ከኢትዮጵያ እና እንደዚሁም ከአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ ጋር ማለት ነው። ችግሬ ምንድን ነው? የቢዝነስ ልምድ ነው የሌለኝ። ፍላጎቱ አለኝ፣ ጥረቱ አለኝ። ምን እያረኩ ነው ግን? ከጊዜ ወደ ጊዜ ራሴን እያስተማርኩ ምን እየወርኩ ከዚህ ለመውጣት እየሞከርኩ ነው ያለሁት ወደ ላይ። ኦኬ፣ ክህሎት ነው የሌለኝ። በክህሎት ዝቅተኛ ነኝ፣ ግን በታታሪነትና በጥረቱ የሚችላትን እያረኩ ነው ያለሁት ማለት ነው። እና የአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ አባላት ራሳችሁን የት ነው የምታስቀምጡት? ኤ ውስጥ ነው ያላችሁት ወይስ ቢ ውስጥ ነው ያላችሁት? ወይስ ሲ ውስጥ ነው ያላችሁት? ወይስ ዲ ግሩፕ ነው ያላችሁት? የትኛው ነው ራሳችሁን የቱ ጋር የምታስቀምጡት? የአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ቡድን አባላት በየመስሪያ ቤታችሁ ራሳችሁን ገምግሙ። ምንድን ነው ችግራችሁ? ተማሪ ከሆንክ ራስን ጠይቅ። ታታሪነት ነው ጥረት ነው ችግሬ ወይስ ችሎታ ነው ችግሬ የሚለውን ራሳችን እንድንጠይቅ ያስፈልጋል። እና አብዛኛው ሰው ወደዚህ እንዲሆን ነው የምፈልገው። በጣም ከባዱ ቦታ ይሄ ነው። ምክንያቱም አቅም ያላቸው ግን አውቀው ወደኋላ የሚሉ ሰዎች ናቸው። አቅም አላቸው፣ ጎበዝ ናቸው፣ ክህሎት አላቸው። ነገር ግን ውጤት አይሰሩም። ጭቅጭቅ ያበዙባቸዋል። ምናልባት ሀሜት ላይ ነው ያሉት ወይ በሆነ ፖለቲካ ውስጥ ተወሽቀው በቃ ግራ የገባቸው ናቸው ማለት ነው። እዚህ ጋር ደግሞ በጣም መስራት ይፈልጋሉ ወር ምናምን፣ ግን አልሰለጠኑም በትክክል ክህሎት የላቸው። እነኚህ ማሰልጠን ቀላል ነው፣ ለመቀየርም ቀላል ነው። እነኚህ ናቸው በጣም አስቸጋሪ ሰዎች። ብዙ ማገዶ ይጨርሱባቸዋል። እነኚህ ለምን? ችሎታ አላቸው፣ አቅም አላቸው። ችግራቸው ምንድን ነው? ከጥረትና ከታታሪነት ጋር ነው ማለት ነው። ይህንን እንድታዩ ብዬ ነው። በጣም አመሰግናለሁ።